እኔ ምናምን አለው ሀቢት ወይም መጥፎ ሲሆን አዲክሽን የምንለው ነገር ይቀየራል እንጂ አይጠፋም። መቀየር ይችላል አይጠፋም። ምክንያቱም ፕሮግራሚንጉ አለ ጭንቅላቱ። ስለዛ እኮ ነው ሱሰኛ ያርፋል እንጂ አያቆምም ሲባል አባባል ታውቃለህ። የሆነ ሰዓት ያን ኢሞሽናል ትሪገር ሲያገኝ ተመልሶ ይገባል። ለምሳሌ ማጨስ የጀመረው በስጭት ሊሆን ይችላል ያስጀመረው ሲያዞ ሰላም ሲሆን ይስተካከላል። ሴም አይነት ኢሞሽናል ትራውማ ውስጥ ሲገባ ሪስፖንሱ ምንድነው? your brain do this ምክንያቱም በባለፈው ይሄን ነገር ስታረግ ደስተኛ ነበርክ so why don't you do this now ኮምፕሊትሊ ይመጣል ተመልሶ። በዛ ነው በጣም እንቸገረው በአንዳንድ ሱሶች። ፓተርኑን ካየው ግን ያን ነገር የምታረገው ከሆነ ነገር ቀጥሎ ነው። yes ምንም አይነት ሱስ ትክክለኛ ምክንያት አለው። ብዙ ሱሰኞች አያውቁም። ምክንያቱም አቶሚክ ሀቢት ላይ የተጻፈ ነገር ነው። የሚባል ነገር አለ። ምንም ነገር ለማድረግ ማየት ወይ መስማት ወይ ማጨስ የሆነ ነገር something ሪዝን ያስፈልጋል። መነሻው ማለት ነው። ከገርልፍሬንድ ጋር ስትጣላ ኤርፎን አድርገህ ሙቪ የምታይ ሊሆን ይችላል ባህሪ ምንም ላለማዳመጥ። ሶ ዘመኒት ከሰው ጋር ስትጣላ ኤርፎን ነው የሚናፍቅህ። መጠጣት ከሆነ አንዳንድ ሰዎች መጠጣት ድሮ ትዝ ይላል ዩኒቨርሲቲ ስንማር የሁሉም ሰው ፓተርን አሁን ነው የሚገባኝ። ድሮ አይገባኝ። አንዳንዱ ገርልፍሬንዱ ጋር ይደውላል ሲዘክር፣ አንዳንዱ ይዘፍናል አይደል፣ አንዳንዱ ያለቅስባል። yes በቃ ምንድነው እንደዚህ ትላለህ? አንተም ይኖራል የግል ባህሪ ይኖረናል አናወራውም። ምንድነው ስትል እሰ ፓተርን ምክንያቱም ሰብኮንሺየስ ሰከር ካልሰከር ስራውን አያቆምም። ስለዚህ ይሄኛው አይምሮ ሸቶፍ ሲሆን ሎጂካሊ ሆኖ ሸቶፍ ሲያደርግ ያኛው ፖፕ ያደርጋል። ኤግዛክትሊ ሶ ያስቀመጥከው ነገር ጥሩ ካልሆነ ተበላ በስማ ገደል ከተተ። ምክንያቱም አንዳንድ ሰው እንደዚህ ነገር ሲጠጣ ታለቃሉ መንገድ ላይ ያሉ ሰዎች ጋር ይሄዳል ልማዱ። ልክ ሲሰክር ካላሰርከው ይሲ ይሄ ሰውዬ በኖርማል ጊዜ ቁጫዋል ምንም ነገር እንደዚህ ነገር አይፈልግም። ልክ ሲጠጣብህ ካልሰርክኝ ይላል ነገር ኧረ በህግ አምላክ ይሲ ምክንያቱም ዳታውን አስለምዶታል። በጤነኛው ጊዜ ዳታው አለ ደጋግሞት ፕሮግራም አድርጓል ራሱ። ሶ ወደ ኮዙ ከተመለስክ መነሻው ምንድነው? ስለዚህ ይሄ ሰውዬ ምንድነው ማቆም ያለበት? መጠጣት። ለኔ አመለካከት በእኔ አስተሳሰብ መጠጣት ነው ማቆም ያለበት። ምክንያቱም ሊድ እያደረገ ያለው ወደዛ ነው። ሶ ያንን ሂል ማድረግ ከቻለን ለዛ ሀቢት እያጋለጠ ያለውን ነገር ሂል ማድረግ ከቻለን ብዙ ሰዎች ዲፕሬሽን ውስጥ የሚገቡት ምንድነው የሆነ እንትን ማን ሰርች ፎር ሚኒንግ የሚልም ፌመስ ሳይካትሪስትም ካርልም የሚናገሩት ነገር አለ። የሰው ልጅ ሞስትሊ ዲፕሬሽን ውስጥ የሚገባው አሁን ዶክተሮች ምናምን ሊደብራቸው ይችላል ይሄን ስል አንደርስታንድ፣ ግን ደግሞ ይሄ ሳይካትሪስቱ ያለው ዶክተሮቹ ማለት የሰው ልጅ በህይወቱ 1/3 የሚሆነው የምር ታማው አይደለም በህክምናው በሽተኛ ተብሎ ሳይሆን የሚመጡት ፐርፐዝ እና ሚኒንግ አጥተው ነው በላይፋቸው ነው። ይሄ ደግሞ ትሩ ነው። ስፒሪቹዋሊም ካየው የሰው ልጅ የሚያገለግለው የሚሰጠው ነገር እጁ ላይ ከሌለ ምንድነው ፖይንት ላይፍ ጥያቄ ትጀምራለህ። ምን የሚባል ኤግዚስተንሻል ኳስችን የሚባል ነገር ትጠይቃለህ። ምንድነው የኔ ህይወት? እሺ ከዛስ በላ ከዛስ ተነሳ ከዛስ የሆነ ኤቭሪዴይ ስትነሳ የሆነ ነገር ላርግ የሚያስብልህ ምክንያት ከሌለ ኤቭሪዴይ ሪሌሽንሺፕን በነገራችን እንደዚህ ነው። ምክንያት ከሌለ ዩ ፌል አዲስ ሀቢትም ቢልድ አታደርግም። የዚህንም ሬዚስታንስ አችለው አይፈልግም። አንተ ማን ነው የምትመራው? እሱ ነው የሚመራ። 95% ህይወታችንን ከልማድ ስለሆነ ልማድን ለመቀየር መጀመሪያ ሪዝን ያስፈልጋል። ዋው ሪዝን ለምሮ መቀየር ለምሮ ጠጣ ለምሮ መጠጣት የምታቆሙ በቂ ምክንያት ያስፈልጋል። ለምሮ ሀብታም ነው የምትፈልገው እናትህ ልትረዳበት ነው፣ የሰዎችን ህይወት ልትቀይር ነው። ፖይንት ቅድም አንተ እንዳልከው የምታረግበት ነገር ከሌለ ለዛ የሚከፈለው ዋጋ መክፈል አትችልም። እነ ማንዴላ 20 ምናምን ዓመት የታሰሩት ምክንያታቸው ስትሮንግ ስለሆነ እንጂ አንተ አንድ ቀን ቢያስሩ አንጨነቅም እንዴ? 20 ምናምን ዓመት ኢማጂን የሃይማኖት ሰዎች ቢላውን ምኑን የማይፈሩት እኮ ስትሮንግ የሆነ ሪዝን አላቸው። ስፒሪቹዋሊቲ they don't care ያረጉም አንተ ለምተሳቸው ማስፈራራ። እንደኛ አይነት ግን ከተማ ልጅ ስትሆን ስትሮንግ ምክንያት ስለሌለ የሆነ ደንበር ሲል ላጥ ሪዝን የለህም ያንን ዋጋ የምትከፍልበት። አንዳንዱ ደግሞ ለገርልፍሬንዱ ደረቱን ሲሰጣ ያለ አይደል ግጭትም ሲመጣ ለምን በቂ ምክንያት ስለሆነ ሲጣላት ደግሞ ምን ሆኜ ይላል እሺ ምክንያቱን አጣ። የሰው ልጅ ሪዝን ይፈልጋል ባይ ነው። አንተም የራስን ምክንያት ይዘህ የሚጠቅምን ነገር ለማድረግ ወደ ኢትዮጵያ መጣ። ሶስተኛ ፍቅረኛ ጋር ነው ያለነውና እሺ የቱ ጋር ነው ያቆመው? በጣም ወደው ሪሌሽንሺፕ የነበረው ሶስተኛው በእውነት ከአንደኛው ከሁለተኛው የታባቱ ቆም አንደኛው ሁለተኛ የታባቱ እንደነገርኩ ማይ 22 እና 23 እኮ ነው የሶስተኛ ልጅ። ያንኛው መብሰልም ነው አይደለ? ብዙ ጊዜ የምገልጻት አይነት ሰው ነች። እኔ ማወራው ቪዲዮዎች ላይ ምናምን እናገራት አይነት ሰው ለምትፈልገው ነገር እሷ ማጣት ነች። አይቆጨኝ እኔ አይቆጨኝ እንደዚህ አይነት ቪክቲም ሜንታሊቲ የለኝም ብሮ ማን። በፍጹም she's right I am right ብዬ ነው ማምነው። ስለዚህ ዋነኛው ምክንያት ምን ነበረ? የፍላጎት ማች አለማድረግ ልበለው I don't know how to I define it the same value the same purpose ማጣት ያ ብቻ so bad time ደስተኛ ነች ባጭሩ ኢትዮጵያ በመምጣቴ አንድም ብቻ bad timing ነው። መጥፎ ሰው ተሆነን እኔም ሆኜባት ወይም እሷ መሆና ሳይሆን it was bad timing bad timing ዲሲዥኖችን እንትን ይሉታል ምንም ሌላ ነገር የለውም።
እንዲህ ከሌላ ሰው ጋር የተያዘ ነገርም ለኔ የለውም። ያለው ነገር በቃ እኔ የምመኘው ህይወት እና ታይሚንግ ማች አያደርግም። ሶ በሚገርም በሰላማዊ መንገድ ነው ተነጋግረንበት የተው ነው፣ በግጭትም አይደለም። እሷ ሌላ ሰው ጠፍታለች። አይ ዶንት ኖ አለሞነ ነው ቼክ ማታረግም ሜቢ ነው ሴት ልጅ አይደለች። what do you mean obviously እንዴት ነው ሴት ልጅ በተለይ ወጣትነቷ ላይ በተለይ ቆንጆ ሆናት ከፈለገች እድለኛ ነህ። ለምን መሰለህ? ብዙ ፈላጊ ያላት ፕራይም ታይም ዋን ዋው ሴዝ ኦልዌይስ ካንተ የተሻለ ቴክስት ቢያደርግ ካንተ የተሻለ ብዙ ነገር አለ። ካንተ የተሻለ ስማርት ነኝ ብለህ ብታስብ ስማርት ሰው አለ። ሀብታም ነኝ ብለህ ብታስብ ያንተን ሀብት እቺን የሚያረጋት አለ። ምንም ነገር አለኝ ብለህ ብታስብ የሚበልጥ ሰው አለ። አለስ እምነት እስከሌለ ድረስ እዛ ሰው ላይ ሶ ሴቶች ኦፕሽን አጥተው ነው ብዬ አይመስለኝም አብሮ የሚሆኑት ስፔሻሊ ፕራይም ታይማቸው ላይ ያንግ ነው። ከ18 ዓመት አንዱ ሴትን ታውቀዋለህ? ያ ሹር ይመቻል። ፐርስፔክቲቭን መወደለት ፐርስፔክቲቭ በጣም አለ። ምክንያቱም እኛ አንደርስታንድ ብናረጋቸው ሰፈር ማናረግባቸውን ነገሮች ስለሚናገር በጣም ደስ የሚል። ሁሌ ሴቶች ዴት እያደረጉ ነው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ አላቸው ይላል። አንደኛ ዴት የሚያደርጉት አለ፣ ሁለተኛ መስቀል፣ ሶስተኛ አንተ ጋር ሳይሆን ወደ ሁለተኛው ባካፕ ያደርጋሉ ይላል። እኔ አላምንም። እኛ ሀገር ስፔሻሊ አሁን እያወራን እናንተ ስለ ጥሩ ሴቶች ስለሆነ እንደዛ አላምንም። ኦፕሽን ግን አላት ኦልዌይስ። እሱ ኦፕሽኑን እኮ ነው የሚለው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ። ያ ማለት የሚፈልጋት ሰው እሷ አይደለችማ ኮንትሮል የምታደርገው። እሷ ታምናለህ ትቀመጣለች እንጂ ለምሳሌ አንተ ገርልፍሬንድ ቢኖር ቴክስት የሚያደርጉልህ ሴቶች ቢኖሩ አንተ ምን አገባ? ምን አደረግ? ያንተ ጥፋት ነው። እሱ የሚለው ምንድነው? they talk for him ድንገት አንድ ጎልና አንድ ባል አያሳምንም። ልክ እኛ ወንዶች ሴትን እንደዚህ እያለ እንደምናየው they have options. the minute they see a problem ጥሩ ሴት ነው አሁን የምናወራው። the minute አንተ ላይ የሆነ ጥርጣሬ ካዩ ኦፕሽናቸውን ቼክ ማድረግ ይጀምራሉ። አንደርስታንድ እንትና እኮ ይጽፍልኛል እንትና ኤግዛክትሊ ችግር ሲያዩ አንተ ላይ ምክንያቱም ብዙ ጊዜ እኔ ኢኖሰንት ውመን ነው ያልኩት። እሺ ስንት ፐርሰንት ነው ኢኖሰንት? አሁን እሺ እሱን ደግሞ በቃ አሁን ብዙ ጊዜ ማውራት የምፈልገው ፖዚቲቭን ስለሆነ ነው። ስለ እነዛ ማናወራ ካለን ችግር የለም። እንብላዎቹ እነሱ ሲጀመር ባካፕ ኦ ዘይዝ ኦልዌይስ ባካፕ። ወንድም እንደዛው ሴት ብቻ አይደለም። ወንድም 4-5 ባንዴ ነው የሚያወራው። እሱ በቃ እንደ መተራመስ ነው ኦብቪየስሊ ምንም ጥያቄ የለውም። ግን አሁን አንድ ጥሩ ሴት ባካፕ ትይዛለች ወይ? የስ የምትይዝበት ታይም አለ። ስፔሻሊ ሴት ልጅ ከ24 በእኔ አመለካከት እንግዲህ ስታቲስቲክስ አይደለም ከ24 ከ23 ዓመት በላይ በኋላ የሆነ ስትሄድ ከኢሞሽናልም ሎጂካሊቲም ትጨምራለች። ያዋጣል ወይ? ምክንያቱም ሶሻል ሰርክል አፌክት ያደርጋታል ሴት ልጅ። ሶ ቤተሰቦች እንትን ይሉታል ወይ ቫልዩ ይሰጡታል ወይ? ምክንያቱም ከቤተሰቡ ጋር መለየት አትፈልግም ሴት ልጅ። ቤተሰቦቿ ኢንክሉዝ እንዲሆኑ ትፈልጋለች። ሶ ያ ሰውዬ ይሄዳል ወይ ከነሱ ጋር? በብዙ መንገድ መመዘን ትጀምራለች። አንተን ነው አባባል ግን ድሮ ፒውርሊ ነው የምትወድ። በቃ አንተ ንጉስና ከአንተ ውጪ ሰው አይታያትም። እያደገች ስትሄድ ግን አንደኛ የኢንቫይሮንመንት ተጽዕኖም አለ። አታገቢም ወይ ይመጣል አይደል? ወንድ ልጅ አምነሽ አንድ ወንድ አምነሽ ይላል። እኛ ሀገር ካልቸር ጨዋነት ይመስላል ግን ይጠቀማል። ዘንቃል ሴቶች በአንድ እንዳይቀመጡ አስተያየት ይሰጣል። በእንትን አርጉ ከገንዘብ ጋር የተገናኘ ነገር አስተያየት ይሰጣል። ለቀልድ አርጉ ብረት መግዚያ በጣም የህዝብ በጣም ኤግዛክትሊ ማህበረሰቡ በጣም ጥሩ አንደርስታንድ ኢስ ቫልዩብል ነገር ነው ግን ፕራዮሪቲ አይደለም። አሁን የገንዘብን ቫልዩ ማሰጠት አትፈልግም። በጣም ኢምፖርታንት ነው። አብዛኛው ትዳርም ደግሞ እየፈረሰ ያለው አንዱም ፋይናንሻል ኢሹ ቦታ አለው። ትልቅ ቦታ ችግር አለ። የገንዘብ ችግርም ሊያጣላ ይችላል፣ ሊያጋጭ ይችላል። ምን ጥያቄ የለው። ምክንያቱም የምንኖርበት ዓለም ነው የሚፈትን። ሶሻል ሚዲያ አለ። ሶሻል ሚዲያ ላይ ታያለች። ሴት ልጅ ደግሞ ሶሻል ሰርክል አፌክት ያደርጋታል ብያለሁ። በቃ ከጓደኞቿ ጋር እንትን ማለት ትፈልጋለች። ኤግዛምፕል ልስጥ። እኔ ኤራ ገዛ ፋሚሊ ውስጥ ውጭ ማለታ የእህቴ ባልና እህቴ ሰው ቤት ተጠርቶ ሄዱ። ሲወጡ የሚገርም ቤት አስመርቆ ነው ጓደኛው ወጡ። ሲወጡ ወይኔ ቤታቸው ሲያምር ምናምን አለች ሲስተር። ቲቪውን አይተዋል የሚያክለውን ስንት ኢንች ነው ምናምን ትለዋለች ማለት ነው። እኔ እየሰማው ነውና ቁጭ ብለን ስራ ቦታ ቢዝነስ ኤሪያ ላይ ቁጭ ብለን እያወራን ነው። የስራ ቦታ ተመልሰው እያወሩ እኔ ደግሞ ቁጭ ብያለሁ እና እሱ ደግሞ ምንድን ነው የሚሰራው ሰውየው? መጋዘን ኦኬ ለልጆቼ በቃ ይሄን መጋዘን ብሰራ በቃ እኔ ባልኖርም ይሰራ this is how we think። አንዳንድ ሴቶች ምን አይነት አስተሳሰብ አላቸው? ሰውየው እንደዚህ ለማስባል እኮ የሚጋብዘው ቤቱን ሰርቶ የቤቷ ክሪቲካል የቤቷ ክሪቲካል ቅንሽ ነው ሰው ይጋብዛል። እዩልኝ ነው እንደመጡ ሰዎች የሚያስጠላ ቤት ይሉት የሚገርም ቤት ገምተው የሚያስጠላ ቤት ይሉት። እኔ ግን እዚህ ጋር አንደርስታንድ ያደረኩት ነገር ታውቃለህ፣ ሴትና ወንድ እንዴት ያስባል የሚለው ነው ለኔ። አሁን በዛ ሰዓት ፐርስፔክቲቭ አይደል እንደምሰራው ሪሌሽንሺፕ ላይ ስለሆነ ምንድነው እዚህ ኮር ቫልዩ በቃ የሴት ልጅ ኔቸሯ በግልጽ ጠይቃታለሁ። ስተር ተነግረኛል ስለ ሴቶች ባህሪ እንደምትነግረኝ እሷ ነች የምር ጄኑዊንሊ። እሺ ምን እንደማላቸው ይፈልጋሉ ቤት መኖር፣ ይሄ ሶሻል ስታተስ ውስጥ በቃ አሪፍ ቤት መኖር፣ ጽድት ያለ ነገር ውስጥ ይወዳሉ። ምንም ጥያቄ የለውም በቃ እና እሷ ቤቱ ሲያምር ሶፋው ቲቪውን ያለችኝ እሺ ይሄን መግዛት አለብን ነው
እሱ ደግሞ እንዴት አመጣው ነው you see the way we think አንዳንድ ሴት ልጅ ምን አይነት ባህሪ ይኖራቸዋል በመጥፎ አይደለም በቃ ኔቸራቸው ነው ደስ የሚል ኔቸራቸው ነው ፈልጋለሁ እንጂ እንዴት ነው ማረጋው አይሉም አብዛኛው አወል ገብቷል ራቮ4 ካየች ባሏ ደሞዙ 10,000 ብር ነው ይሄን መኪና ፈልጋለሁ እኔ በግሬ መሄድ ሰልችቶኛል የእንትና ማለት እኮ እንዲያርጋ ምናምን ነው የምትለው ይሏሉ በቃ ይቸገራሉ በዚህ ስሜት ባያወሩት ራሱ እንደው በቃ በጣም ጥሩ ሰው ሆኖ ዋጥ ሊያረጓት ራሱ ስሜት ይሄ ነገር ደግሞ በጣም ነው የሚሰብራቸው